መላው ዓለም በነዳጅ ድርቅ እየተናጠ ነው። የኢራን ጦርነት ገና ወደ 2 ሳምንቱ እየተቃረበ ሲሆን መቼ እንደሚያበቃም ማንም እርግጠኛ አይደለም። ለዓለም ገበያ ከሚቀርበው ነዳጅ 20 በመቶ የሚመላለስበት ጠባቡን የሆርሙዝ ሰርጥ ኢራን እንደዘጋችው ሲሆን ይህ ደግሞ በመላው ዓለም የነዳጅ ድርቅ እንዲከሰት አድርጓል። ነዳጅ ማደያዎች በመላው ዓለም በጥምም ተመተዋል። ከደቡብ ኮሪያ እስከ ኢትዮጵያ የነዳጅ ዋጋ በጥቂት ቀናት መናሩ የብዙዎችን ሕይወት እየነካ ነው። የአሜሪካው ፕሬዝዳንት የቅርብ ሰው ናቸው የሚባሉት ሪፐብሊካኑ የሴኔት አባል ሊንድሴ ግራሃም አደገኛ ንግግር አድርገዋል። ቬንዙዌላና ኢራን በድምሩ 31 በመቶ የዓለም ነዳጅን ሀብት አከማችተዋል። ሁለቱ መንግስታትን አፈራርሰን የዓለምን 31 በመቶ የነዳጅ ሀብት በመቆጣጠር ብዙ ሀብት እናገኛለን። በዚህ የተነሳም እንደ ቻይና ያሉ ተቀናቃኞቻችን ሰማይ ምድሩ ሲደፋባቸው እናያለን በማለት ሰውየው ዘላብደዋል። ይሁን እንጂ እንዳሰቡት አሜሪካ ከእስራኤልና ከአውሮፓዎች ጋር ተባብራም የኢራንን መንግስት በቀላሉ አላፈራረሰችም። ስለዚህ እንደተመኙት አሜሪካ የኢራን ነዳጅን አልተቆጣጠረችም። ከዚህ ይልቅ አሜሪካ ከእስራኤል ጋር በኢራን ላይ የከፈተችው ጦርነት መላው ዓለም በነዳጅ ጥም እንዲቆላ እያደረገ ነው የሚገኘው። በኢራን ጦርነት መዘዝ የአንድ በርሜል ነዳጅ ዋጋ በአንድ ሳምንት በበርሜል ከ$60 ተነስቶ $90ን ተሻግሯል። በዚህም የተነሳ ብዙ ሀገራት አስቸኳይ የነዳጅ ዋጋ ክለሳና የነዳጅ አጠቃቀም ቁጠባ እርምጃን እየወሰዱ ነው። ባለፈው አንድ ሳምንት $137 ሚሊዮን በጦርነቱ መዘዝ ያጣው የኢትዮጵያ አየር መንገድ አስገዳጅ የዋጋ ማስተካከያ እንደሚያደርግም ጠቁሟል። የኢትዮጵያ መንግስት በአንድ ሊትር የነዳጅ መሸጫ ዋጋ ላይ 10 ብር ጭማሪ በማድረግ በሊትር 132 ብር ነዳጅ እንዲሸጥ የሚያደርግ አሰራር አውጥቷል። መንግስት አስፈላጊ ከሆኑ እንቅስቃሴዎች ውጪ የመንግስት ተቋማት በቁጠባ ነዳጅ እንዲጠቀሙ ሰርኩላር በመበተንም ላይ ይገኛል። በርካታ ሀገራት በዚሁ በኢራን ጦርነት የነዳጅ ድርቅ መዘዝ የነዳጅ ኮታና ራሽንን በማውጣት ላይም ናቸው። ጦርነቱ በዚህ ከቀጠለ ዓለም ምን ሊውጠው ነው የሚለውም የሚያስፈራ ጉዳይ ሆኗል። በዛሬው ዝግጅታችንም ይህንን ጉዳይ እንመለከተዋለን። ኢራን የዓለማችን 9ኛዋ ከፍተኛ ነዳጅ አምራች ሀገር ናት። በቀን ከ1.5 እስከ 2 ሚሊዮን በርሜል ነዳጅ ታመርታለች። በሰሜን በምዕራብና በደቡብ ኢራን ያሉ የኢራን ከተሞችም ነዳጅ አምራቾች ናቸው። ቴህራን፣ ታብሪዝ፣ ኬርማናሽ፣ ሻዛንዳራክ፣ ኢስፋን፣ አህፋዝ፣ ሺራዝ፣ ባንደር አባስ፣ ጃስክ የመሳሰሉ ከተሞች ነዳጅ ይመረትባቸዋል። እነዚህ የኢራን አካባቢዎች ግን በአሜሪካና በእስራኤል ከፍተኛ ድብደባ እየደረሰባቸው በመሆኑ የኢራን ነዳጅ ኢንዱስትሪም ደቋል። ኢራን ለዓለም ገበያ ከሚቀርበው ነዳጅ 4.5 በመቶውንም ትሸፍናለች። ከምታመርተው ምርት ከ90 በመቶ በላይ ግን ለቻይና ገበያ የሚቀርብ ነው። ሀገሪቱ 209 ቢሊዮን በርሜል ነዳጅ ዘይት ወይም የዓለምን 12 በመቶ ነዳጅ አከማችታም ይዛለች ነው የሚባለው። ኢራን ከዚህ በተጨማሪ በዓለም ሁለተኛዋ ከፍተኛ የተፈጥሮ ጋዝ ክምችት ያለባትም ሀገር ናት። ኢራን 1.2 ኳትሪሊየን ኪዩቢክ ጫማ ጋዝ አከማችታለችም ይባላል። ወደ 17 በመቶ የዓለምን ክምችትም ይዛለች። ይህ የተፈጥሮ ጋዝ ደግሞ በአብዛኛው ሳውዝ ፓርስ እስከሚባለው የባህር ጋዝ ማውጫ ክልል የሚገኘው ነው። ይህንን አካባቢም ኢራን ከካታር ጋር የምትጋራው በጋራ የምታለማው ሀብቷም ነው። ሳውዝ ፓርስ የዓለማችን ትልቁ የተፈጥሮ ጋዝ ክምችት ያለበት ክልልም ነው። የኢራን ተፈጥሮ ጋዝ ምርትም ቢሆን በአመዛኙ ወደ ቻይና ገበያ ነው የሚላከው። ቻይና ከውጭ ከምትገዛው የነዳጅ ምርት ውስጥ 13 በመቶን የምትገዛው ከኢራን ነው። የኢራን ድፍድፍ ነዳጅ 90 በመቶ የሚጣራው በካርግ ደሴት ላይ ነው። በህርሙዝ ሰርጥ በኩልም ወደ ውጭ ይላካል። አሜሪካ ኢራን ላይ ጦርነት የከፈተችው የኢራንን ነዳጅና ጋዝ ለመቆጣጠር ነው የሚባለውም ያለ ምክንያት አይደለም። አሜሪካ ኢራንን ልክ እንደ ቬንዙዌላ ምታወድመው እንደ ቻይና ያሉ የነዳጅ ጋዙ ዋና ተጠቃሚ የሆኑ ሀገራትን በእጅ አዙር ለመጉዳት ነው የሚባለውም
ያለ ምክንያት አይደለም። አሜሪካ በዚህ ስሌት ከእስራኤል ጋር ሆና በኢራን ላይ የከፈተችው ጦርነት ግን ቻይናን ብቻ ሳይሆን መላውን ዓለም በነዳጅ ጥም ክፉኛ እየፈተነው ይገኛል። ይህ የሆነው ደግሞ የኢራን ብቻ ሳይሆን የመላው የፋርስ ባሕረ ሰላጤ አካባቢ ነዳጅና የተፈጥሮ ጋዝ ምርት በመቋረጡም ጭምር ነው። የፋርስ ባሕረ ሰላጤው ሀገራት የሚባሉት የዓለም ቁንጮ የነዳጅና ጋዝ አምራቾች ናቸው። የእነዚህ ሀገራት የተፈጥሮ ጋዝና የነዳጅ ምርት አቅም አንድ በአንድ እንመልከት። ኩዌት ትንሽ ሀገር ብትሆንም ወደ 104 ቢሊዮን በርሜል የነዳጅ ዘይት ክምችት አላት። ይህ መጠን የዓለምን 8 በመቶ ይይዛል። በነዳጅ ዘይት የዓለማችን አምስተኛዋ ከፍተኛ ክምችት ያለባት ሀገርም ናት። ሀገሪቱ በቀን እስከ 2.7 ሚሊዮን በርሜል ነዳጅ ዘይት ለዓለም ገበያም ታቀርባለች። ኩዌት ከዚህ በተጨማሪ ወደ 6 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝም አላት። ባህሬን ትንሿ ደሴት ናት። ሀገሪቱ ያላት የተፈጥሮ ጋዝ ክምችት 20 ትሪሊየን ኪዩቢክ ጫማ ይገመታል። ባህሬን በነዳጅ ደግሞ ወደ 190 ሚሊዮን በርሜል ክምችት ሲኖራል በቀን እስከ 186 ሺህ በርሜል ነዳጅ ለዓለም ገበያ ታቀርባለች። ሳውዲ አረቢያ በተፈጥሮ ጋዝ ረገድ ወደ 333 ትሪሊየን ኪዩቢክ ጫማ ጋዝ አከማችታለች። ነዳጅን በሚመለከት ደግሞ ከቬንዙዌላ ተከትላ የዓለም ሁለተኛዋ ከፍተኛ ክምችት ያላት ሀገር ናት። ሳውዲ ወደ 268 ቢሊዮን በርሜል ነዳጅ ያላት ሲሆን በቀን 9.7 ሚሊዮን በርሜል ለዓለም ገበያ በማቅረብም መሪ ናት። ለመጪዎቹ 50 ዓመታት በዚሁ የምርት መጠን መቀጠል ትችላለችም ይባላል። ሳውዲ ከ100 በላይ ነዳጅ ማውጫዎች ያላት ሲሆን ነዳጅ 40 በመቶ ገቢዋንም ይሸፍናል። ኢራቅ ደግሞ ወደ 132 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝ ያከማቸች ሀገር ስትሆን በነዳጅ ደግሞ የዓለም አምስተኛዋ ከፍተኛ ክምችት ባለቤት ናት። ወደ 145 ቢሊዮን በርሜል ነዳጅ ያላት ኢራቅ የዓለምን 8 በመቶ የነዳጅ ዘይት ክምችትም ይዛለች። ይሁን እንጂ ኢራቅ በቀን ለዓለም ገበያ የምታቀርበው እንደ በዛው ክምችቷ ሳይሆን ትንሽ የሚባል ወይም 1.3 ሚሊዮን በርሜል ነዳጅን ነው። የተባበሩት አረብ ኤምሬት ደግሞ 297 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝን አከማችታለች። በነዳጅ ከታየች ደግሞ ወደ 113 ቢሊዮን በርሜል ነዳጅ አላት ነው የሚባለው። ሀገሪቱ በቀን ከ3 እስከ 4 ሚሊዮን በርሜል ነዳጅ ለዓለም ገበያም የምታቀርብ ወሳኝ ሀገር ናት። ኦማን በበኩሏ ወደ 4 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝና ወደ 5.4 ቢሊዮን በርሜል የነዳጅ ክምችት አላት። ኦማን በቀን 1 ሚሊዮን በርሜል ነዳጅም ለዓለም ገበያ ታቀርባለች። ካታር ደግሞ በተፈጥሮ ጋዝ ክምችትና ምርት ቀዳሚ ከሚባሉት አንዷ ናት። ወደ 900 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝ ሲኖራት በነዳጅ በኩል ደግሞ ወደ 25 ቢሊዮን በርሜል ይዛለች። ሀገሪቱ በቀንም ከ1.5 ሚሊዮን በርሜል ነዳጅ ዘይት በላይ ለዓለም ገበያ ታቀርባለች። ይህ ሁሉ ነዳጅና የተፈጥሮ ጋዝ ግን ለዓለም ገበያ የሚቀርብበት መንገድ በጦርነቱ መዘጋቱ ችግር አጋጥሞታል። በዚህ የተነሳ መላው ዓለም በነዳጅ ጥም ጉሮሮ ደርቋል። የኢራን ጦርነት መፍትሄ ካልተገኘለትና የዓለም ነዳጅና ጋዝ አቅርቦት ካልተስተካከለ በስተቀር ኢትዮጵያን ጨምሮ የደሃ ሀገራት የነዳጅ ችግርም የከፋ ይሆናል ተብሎ እየተሰጋ ነው። የኢራን ጦርነትን ተከትሎ በርካቶች የኢራንን ጥንካሬና የመከላከል ብቃት ሲያደንቁ፣ ሌሎች ደግሞ በእነ አሜሪካ አመቻ መደምደም ሲያድርባቸው ታይቷል። ሆኖም ይህ የዓለም ዋንጫ ሳይሆን ጦርነት ነው። ጦርነቱ በኢትዮጵያ ላይ ከሚያስከትለው ተጽዕኖ ነው መታየት ያለበት። ከዚህ አንጻር ሲፈተሽ ደግሞ የኢራን ጦርነት ለኢትዮጵያ እጅግ ወሳኝ የንግድና ኢኮኖሚ ጠቀሜታ ያለው ቀጠናውን እየፈጀም ያለ ነው። ለኢፌዴሪ መከላከያ ዋር ኮሌጅ በዳግም መኮንን ወይም ኮምፒቲንግ ሚድል ኢስት ካንትሪ ኢን ዘ ሆርን ኦፍ አፍሪካ ኢኮኖሚክ ኤንድ ሴኩሪቲ ኢምፕሊኬሽን ፎር ኢትዮጵያ በሚል ርዕስ የቀረበ ጥናት የመካከለኛው ምስራቅ አገራት ለኢትዮጵያ ቁልፍ አጋር ናቸው ይላል። በ2020 ኢትዮጵያ ወደ መካከለኛው ምስራቅ አገራት የላከችው ምርት መጠን ሲዘረዘር ወደ ቃታር $26.9 ሚሊዮን የሚያወጣ ሸቀጥ፣
ወደ ሳውዲ 214.6 ሚሊዮን ዶላር የሚያወጣ ሸቀጥ፣ ወደ ቱርክ 40 ሚሊዮን ዶላር የሚያወጣ ሸቀጥ እንዲሁም ወደ አረብ ኤሚሬት 147 ሚሊዮን ዶላር የሚገመት ሸቀጥ ኤክስፖርት አድርጋለች ይላል። የመካከለኛው ምስራቅ ሀገራት ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት ወሳኝ የኢንቨስትመንት ፍሰት ምንጭም ናቸው ይላል ይኸው ጥናት። ለምሳሌ ከ2000 እስከ 2017 ባሉት ዓመታት ብቻ ወደ 13 ቢሊዮን ዶላር የኢንቨስትመንት ከሳውዲ፣ ከአረብ ኤሚሬት፣ ከካታርና ከመሳሰሉት ሀገራት ወደ ምስራቅ አፍሪካ መፍሰሱን ይጠቁማል። በአጠቃላይ የመካከለኛው ምስራቅ ሀገራት እንደ ኢትዮጵያ ላሉ ታዳጊ የአፍሪካ ሀገራት ወሳኝ የንግድና ኢኮኖሚ ሚና አላቸው የሚለው ጥናቱ፣ ግንኙነቱ ግን በዚህ ብቻ እንደማይገለጽ ይናገራል። የመካከለኛው ምስራቅ ሀገራት ከሁሉም በላይ ደግሞ እንደ ኢትዮጵያ ላሉ ሀገራት የደህንነት ዋስትናም ሆነ የደህንነት ስጋት መሆናቸውን ጥናቱ በግልጽ ያስረግጣል። መካከለኛው ምስራቅ የሆነ ነገር ሲፈጠር በአፍሪካ ቀንድና በቀይ ባህር ክልል ብዙ ተጽዕኖ እንደሚፈጥር ነው ጥናቱ የሚዘረዝረው። በበቀለ ጀማሉ ለቻይናው ጂሊን ዩኒቨርሲቲ ኢንቮልቪንግ ኢትዮ ገልፍ ኢኮኖሚ ኤንድ ፖለቲካል ሪሌሽን ዘ ቻሌንጅ ኤንድ ኦፖርቹኒቲስ በሚል ርዕስ የቀረበው ጥናት ደግሞ የኢትዮጵያና የባሕረ ሰላጤው ሀገራት ግንኙነትን በአስደግፎ ያቀርባል። የባሕረ ሰላጤው ሀገራት ምክር ቤት ወይም ጂሲሲ 6 ነዳጅ አምራች ሀገራትን ያሰባሰበ ነው። ሳውዲ፣ ባህሬን፣ ኩዌት፣ ኦማን፣ ቃታርና አረብ ኤሚሬት ሁሉም ነዳጅ አምራቾች ሲሆኑ ለኢትዮጵያ ወሳኝ የነዳጅ ምንጭም ናቸው። ሳውዲ ዋናዋ ለኢትዮጵያ ነዳጅ አቅራቢ ሆና ለብዙ ጊዜ ቆይታለች። በሂደት ደግሞ ኩዌት ወሳኝ የነዳጅ ምንጭም ሆና ነበር። ከቅርብ ጊዜ ወዲህ ደግሞ አረብ ኤሚሬት ለኢትዮጵያ ነዳጅ በማቅረብ ድርሻዋ አድጓል። በፈረንጆቹ 2000 ላይ ኢትዮጵያ ወደ ሳውዲ የምትልከው ምርት 39 ሚሊዮን ዶላር የነበረ ሲሆን ከሳውዲ የገዛችው ደግሞ 21 ሚሊዮን ዶላር ነበር። የሁለቱ ሀገራት ንግድ ታዲያ በጊዜው 60 ሚሊዮን ዶላር መድረሱ ነበር የተመላከተው። ሳውዲ አረቢያ ለኢትዮጵያ ሶስተኛዋ ወሳኝ የንግድ አጋር ሀገር ናት። በ2019 የኢትዮጵያ የኤክስፖርት ምጣኔ 171 ሚሊዮን ዶላር መድረሱ ሲነገር ከሳውዲ ያስገባችው ምርት መጠን ደግሞ ወደ 460 ሚሊዮን ዶላር ደርሶም ነበር። ይህ ደግሞ የሁለቱ ሀገራት ንግድ በጊዜው ወደ 632 ሚሊዮን ዶላር እንደደረሰ አመላካች ነው። ከ2015 እስከ 2019 በነበሩት ዓመታት ሳውዲ ለኢትዮጵያ ከቀዳሚዎቹ አንዷ የንግድ አጋር ነበረች። ኢትዮጵያና ሳውዲ በእነዚህ ዓመታት አጠቃላይ ንግዳቸው ወደ 2.85 ቢሊዮን ዶላርም ደርሶ ነበር። ኢትዮጵያ በእነዚህ ዓመታት ከሳውዲ ወደ 2 ቢሊዮን ዶላር ምርት ስታስገባ ወደ ሳውዲ የላከችው ምርት መጠን ደግሞ ወደ 807 ሚሊዮን ዶላር ደርሶም ነበር። ኢትዮጵያ በእነዚህ 5 ዓመታት ጊዜ ውስጥ ወደ ውጭ ሀገር ከላከችው ምርት ውስጥ ወደ ሳውዲ ኤክስፖርት ያደረገችውም የ8 በመቶ ድርሻ ነበረው። ሳውዲ ብቻም አይደለችም። የተባበሩት አረብ ኤሚሬትም ለኢትዮጵያ ወሳኝ የንግድ አጋር ናት። ባለፉት 10 ዓመታት ደግሞ የሁለቱ ሀገራት ግንኙነት በእጅጉ አድጎም ነበር። ከ2015 እስከ 2019 በነበሩት ዓመታት ብቻ አጠቃላይ የንግድ መጠናቸው 2.47 ቢሊዮን ዶላር መድረሱ ታውቋል። በ2015 ከነበረው የ460 ሚሊዮን ዶላር በ2019 ወደ 580 ሚሊዮን ዶላር ማደጉ ቀላል የማይባል እድገት በ5 ዓመት መምጣቱንም ያሳያል። በእነዚህ ዓመታት ውስጥ ኢትዮጵያ ከተባበሩት አረብ ኤሚሬት 1.9 ቢሊዮን ዶላር ሸቀጥ ስታስገባ በልዋጩ ወደ አረብ ኤሚሬት የላከችው ምርት ደግሞ ወደ 525 ሚሊዮን ዶላር ደርሶም ነበረ። የተባበሩት አረብ ኤሚሬት የኢትዮጵያ ምርት በብዛት ከሚገዙ 4 ቀዳሚ ሀገራት አንዷም ናት። አረቦቹ የኢትዮጵያን በከፊል የተቀነባበረ ምርት ይሸምታሉ። ስጋና የግብርና ውጤቶችም በሰፊው ያስገባሉ። በምትኩ ደግሞ ኢትዮጵያ ከአረቦቹ በሰፊው ነዳጅ ትገዛለች። ከነጅቡቲ ከነዳጅ በተጨማሪ ደግሞ ተሽከርካሪዎች፣ ማሽነሪዎች፣ ኤሌክትሮኒክስ ቁሳቁሶች፣ ማዳበሪያና የፍጆታ ዕቃዎችን ታስገባለች። ከአረቡ መካከል ለኢትዮጵያ ሌላው ወሳኝ የንግድ አጋር ኩዌት ናት። ኩዌት ከ2015 እስከ 2018 በነበሩት ዓመታት ለኢትዮጵያ ሸቀጦችና ምርቶችን ከቀዳሚዎቹ አንዷ መዳረሻ ነበረች። ኢትዮጵያ በእነዚህ ዓመታት ወደ ውጭ ከላከችው ምርት 11.3 በመቶ መዳረሻው
ኩዌትም ነበር። ኩዌት በእነዚህ ጊዜያት በየዓመቱ ወደ 6.4 በመቶ የኢትዮጵያ ምርት በመግዛት ከቀዳሚዎቹ 3 ሀገራት አንዷም ሆና ነበር። ኢትዮጵያ ወደ ኩዌት የቁም እንስሳትን ጨምሮ የግብርና ምርቶችን ስትልክ በልዋጩ ደግሞ ከኩዌት ከፍተኛ መጠን ያለው ነዳጅን ትገዛለች። ኢትዮጵያ ከካታር ጋርም የፈጠረችው የንግድ ግንኙነት ጠንካራ የሚባል ነው። ከካታር ጋር ቀደም ብሎ ባለው ጊዜ ኢትዮጵያ ግጭት ውስጥ መግባቷም አይዘነጋም። አልጀዚራ የሶማሌ ክልልን በተመለከተ በሚሰራቸው ዘገባዎች የተነሳ እንዲሁም ኢትዮጵያ ወደ ሶማሊያ ያደረገችው የሰላም ማስከበር ዘመቻን አስመልክቶ በሚሰራቸው ትችቶች የተነሳ ሁለቱ ሀገራት ኤምባሲ እስከ መዝጋትና አምባሳደር እስከ መጥራት የደረሰ ግጭት በመሃላቸው ተፈጥሮም ነበረ። ሆኖም ግን ሲታረቁ ግን ባንዴ ጠንካራ የንግድ ግንኙነትን መፍጠር ችለውም ነበር። ለምሳሌ በ2008 ሁለቱ ሀገራት ወደ 22.3 ሚሊዮን ዶላር የሚጠጋ ምርትን ተገበያይተዋል። ይሁን እንጂ ይህ ሁኔታ የበለጠ እያደገ መሄድ ሲገባው በ2018 ደግሞ የበለጠ ቀንሶ ወደ 5.8 ሚሊዮን ዶላር መውረዱ አነጋጋሪ ነበር። ያም ሆኖ ከዛ ወዲህ ግንኙነታቸው የበለጠ መሻሻል ችሏል። ባለፉት 10 ዓመታት ኢትዮጵያ ወደ ካታር የላከችው ምርት መጠንም ወደ 4.9 ሚሊዮን ዶላር ሲገመት በልዋጩ ከካታር ያስገባችው ምርት መጠን ግን 172 ሚሊዮን ዶላር ደርሶም ነበር። ኢትዮጵያ ከካታር ማዳበሪያ፣ ፕላስቲክ፣ ነዳጅና የነዳጅ ውጤቶችን ስታስገባም በምትኩ ኢትዮጵያም ወደ ካታር የግብርና ውጤቶችን በሰፊው ትልካለች። ኢትዮጵያ ከትንሿ የደሴት ሀገር ባህሬን እንዲሁም ከኦማን ጋርም ጠንካራ አጋርነት ያላት ናት። ላብነት በ2018 ኢትዮጵያ ወደ ባህሬን 5.5 ሚሊዮን ዶላር የሚገመት የግብርና ምርቶችን ልካለች። በልዋጩ ደግሞ ከባህሬን በ2017 ዓ.ም ወደ 66.3 ሚሊዮን ዶላር የሚገመት ምርትንም ገዝታለች ይባላል። ሌላኛዋ ኦማን ናት። ለምሳሌ በ2017 ወደ ኦማን የ4.88 ሚሊዮን ዶላር ቀንድ ከብትና የግብርና ውጤት ኢትዮጵያ ስትልክ በ2018 ደግሞ ወደ 588,000 ዶላር የሚገመት ምርትን ልካለች። ኢትዮጵያ በተመሳሳይ በ2017 ከኦማን 4.26 ሚሊዮን ዶላር የሚገመት ምርትን ስታስገባ በ2018 ደግሞ 285,000 ዶላር የሚያወጣ ምርት መግዛቷ ታውቋል። የኢራን ጦርነት ለኢትዮጵያ ወሳኝ የነዳጅ ምንጭ የሆነውን ክልልም እየናጠው ነው። ሰላም በአካባቢው በቶሎ እንዲሰፍን መመኘትና መጸለይ የሚኖርብን በእነዚህ ሁሉ መነሻዎች ነው። የዛሬን አበቃን። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ እንድትሆኑም በአክብሮት ጋበዝን። ሰናይ ጊዜ